ጨወድ ነገር አለ ሌላው ለናይስ ወንዶችም ነው ማወራው ናይስ ወንድ ደግሞ የምትጫወትበት ሴት ነው የምትመጣ ኦኬ ዮን ግን እኮ ኦኬ መጀመሪያ ታይም ላይ እንደዚህ ከሆነ እኮ ለምንድነው ማየት የሚሳነ ለምን ኦኬ ማየት ከተሳነ ለምንድነው መውጣት የሚሳነ ከዛው መውጣት የሚሳነ ለምን መሰለሽ አሁን ለምሳሌ በወንዶች ታሪክ ሁለት ሰው አለ ሁለት ነንኛ ዘለቀ ባንጀቴ አለ ልብ አለ የተለያዩ ናቸው ምንም ግንኙነት የለውም እኔ አሁን የሚያምር ቁመና ያላት ስትመጣ ዘለቀ ባንጀቴ ሰላም በልልኝ ነው የሚለው የኛ የወንዶች ትክክለኛ ነገር ነው ማንንም መታመር ሴት እንዲያይተን እብድቱን ቀውስቱን ምናምን አናይ በቃ ሂድባት ነው የሚልሽ መጥቶ ከዛ የልብሽ ወይም የጭንቅላትሽ ማንነት ይወስነዋል የሴቶች እንደዛ የለም የሴቶች ከተረዳሽው ካወቅሽው ምን ካልሽው በኋላ የምትወስኘው ደን ያንን ዲሳይድ አድርገሽ ካልኩሌት አድርገሽ አስበሽበት ስለምትገቢ ለመውጣት ትቸገሪያለሽ ይሄኛው ላፍ አድርጎ ነው የሚሄደው አየሽ ልዩነቱ በሴቱ እንደወንዱ ለመተው በደንብ አባብሎ ቃላቶቹን ሰምተሽ ትሪትመንቱን አይተሽ ልነጥፍልሽ ባናቴ ልተከልልሽ የተባለው ስንት ታሪክ ታይቶ ካንቺ የተለየ ሴት እዚህ ምድር ላይ መቼትና የተፈጠርሽ እስከዛሬ የተነበርሽ ምናምን ብዙ ብቻ ዋት ያለን የምንላቸው ከዛ በኋላ ግን ዋንስ እንትን ካልሽ በኋላ ፍቅሩ ውስጥ ከገባሽ በኋላ ከዛ ነገር ለመውጣት ገብተሻላ ገባሽ ልብሽን ሰጠሻላ ልብሽ ከተሰጠ በኋላ ከዛ ነገር ለመውጣት መፈራገጥ በጣም ትቸገራላችሁ ለዛ ነው የሴትና የወንድ የሚለየው ማለት ከመሞት ይወል ምን አለ ይቀላል ነው ብዬ ነው የምለው በነገራችን ላይ ለሴቶቹ ነው አድቫይስ ማለት አንድ ማሰብ ያለብሽ ምንድነው አንቺ እንደምትሰጪው መቀበል አትችልሽ ክብር አላገኘሽ እኔ የምጠቀማቸው ሁሉ ጊዜ የዩኒስ ነው እንደዚህ አይነት ነገር ካጋጠመኝ ጥሩ ነገርን አላስብም የሰደበኝ ያላከበረኝ ያዋረደኝ ሁሌ ወደ ጭንቅላቴ ማመጣው እንድጠላው የሚያደርገኝ እንድጠላው ባያደርገኝ ክብሬ እና ደህንነቴ ስለምፈልግ እንድርቃ ያደርገኛል እስከነ ፍቅሩ መሄድ ይችላል እኔ ማለት ነው ምክንያቱም ክብሬን አስቀድማለሁ ህይወቴን አስቀድማለሁ ለዚህም ነው ከአንድ ሁለት ጊዜ እኔ ከሞት ያመለጥኩት ይሁን ሁለት ጊዜ ነው ያመለጥኩት ከልጆች አባት ነግሬሃለሁ ትዝ ይላል ድሮ አስታውስ የልጆች አባት ቤንዚን ነው እንደዚህ ያፈሰሰብኝ ነግሬሃለሁ ትዝ ይልህ እንደሆነ ምን አቃጥለሽው ነው ምን አርገሽው ነው ምንም አላቃጠልኩትም ቅናት ሌላ ታርክልሽ ማለት አልፈልግም የኔ ሁሉ ጊዜ ችግሬ ምንድነው አልፈልግም ለዚያም እኮ ናት ይጆኮ ናት የዛኔ 11 ወር 12 ወር ከመኪና ውስጥ አምጥቶ ቤንዚን እንዲህ ነው በቃ ያፈሰሰው አንድ እሱ እና ሁሉ ጊዜ ወንድ ለመፈራው ለዛ ነው ይበጣ በቃ አገኛ እንትሩም የለኝ ሁሉ ጊዜ ምንድነው ለመውጣት ነው ጥረት በጣም ለመውጣት ምንድነው ማሰበው ያንን ነገር ነው ማሰበው በቃ ከዛ ሰውዬ ጋር አሁን እንደምሳሌ አሁን እንደዛ ካልሽ በአበሻ ምናልባት እንደዛ አይነት ችግሮች ካሉ ከሌሎች ዜጎች ጋር እንዴት ነሽ አም ሃፒ እንዴት ደስ እንደምትል ደስተኛ ኮንሽ እነሱ ጋር ነው መሆን ያለብሽ እኔ ከነሱ ጋር ነኝ ተሳስቼ እኮ ነው ለሁለተኛ ግንኙነት እኔ ስህተት እኮ ነው ያቆጡ ታስቦበት አይደል ኦኬ አይ እንደዛ ከሆነ ጥሩ ወደሚመችሽ ነው መሆን ያለበት እኔ ለማናችሁ ምለው የሌላም ዜጋ ይሁን የምን ዜጋ ይሁን እናንተ መደሰት አለባችሁ ለዚህ ነው እኔ አሁን ከሚስቴ ጋር with my wife I'm very happy ለምን መሰለህ ግልጽ ናቸው እውነቱን እንናገረው ነጭ ማምለክ አይደለም ወይ ጥቁር ማምለክ አይደለም ጥቁርም ሆነ ነጭ ትንሽ የሰለጠነ ሀገር ላይ ካለ እኔ አበሻም ሆነ እንደዛ ብትሆንልኝ ደስታዬን አልችልም በቃ አሁን ለምሳሌ የሆነ ነገር ስትነጋገር ከነሱ ጋር ተጫጫዋ ትነጋገር ጨዋታን አይፈልጉም አይ ዲስከሽን ነው ከዛ ላይ ደግሞ የሚያስፈልግህን ነገር የሚያስፈልጋቸውን ነገር እነሱ ራሳቸው ያስተምሩሃል ቀድማ ያስተምሩሃል ባታኛው ከነሱ ብዙ ነገር ማሰብ መተሳሰብ ገባ መነጋገር ከዛ በኋላ እንቢ መባልን እንቢ ካሉ እንቢ ነው እሺም ካሉ እሺ ነው አይደል ከዛ ላይ ድብቅ የሚባል ነገር ራሱ የላቸው እሱን ነው ደስ የሚለኝ እኔም ደግሞ ግልጽ ያደርገኝ አይ ቲንክ ከሚስቴ ጋር ሚስቴ ትመስለኛለች በጣም ግልጽ ሰው ናት ግልጽ እንደገና ደግሞ very thoughtful ለነገሩ አበሻም ሴት በጣም thoughtful ናት ለምትወደው ወንድ ሟች ናት በሱ አምናለሁ
ለምትወደው ወንድ አበሻ ሴት በጣም ወርቅ ናት። አልዋሽም። በዚህ እኛ ኢትዮጵያኖች ያልገባን ነገር አለ። ወርቅ ናቸው። ለምትወዱት ወንድ አበሻ ሴት በጣም 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 ወርቅ ናት። ግን ያው ኃይለኝነቱ እንዳለው ነው ማለት አይደለም። እሱ ብቻ ነው ኃይለኝነቱን ትችሉታላችሁ። እሱ ብቻ አይደለም። ምን ባህሪ ያለብን? እኔ እንኳን እንደዚህ ነገር የለብኝም። ምን ባህሪ ያለብን? የሆነ ነገር ስለሰጠን ወይ ጥሩ ምግብ ስለሰራ ፍቅር የሰጠን ይመስለናል። ፍቅርንም ያገኘን ይመስለናል። የሆነ ነገር ስለሰጠን ወይ መኪና ስለገዛልን ፍቅር ያገኘን አይደለም። እኔ በዛ ላም ልንገርሻ። እሱ ለምን ሆነ መሰለሽ? በእኛ አስተዳደግ በቤተሰብ ማለት ነው አንዳችንም እንወዳለን ግንባርን ተስመን ታቅፈን አላደግም። ዊነቨር ገባሽ? የሆነ ነገር ነው የሚገዙልን። ካየሽ ቤተሰብ ለአመት በዓልም ሆነ ለሆነ ጊዜ የሆነ ነገር ይደረግልሻል እንጂ ጂጂዬ የምወድሽ ልጄ ኑሪልኝ ብለሽ ተፈቅረሽ ግንባርሽ ተስሞ ምናምን ብዙ ጊዜ አላደግም። ዊድና አላየንም። ፋሚሊ እንደዛ ተሳስመው ምን ተባብለው ያደገበት ማህበረሰብ ስለሌለን ያቺን ነገር ለመናገር ይተናነቀናል፣ በወንዶቹም በሴቶቹ። ያደግሽ አሁን እዚህ ያደጉበት ነው። እኔ አሁን ለምሳሌ ልጄ ሲተኛ ነግሬው አላቢው ይሆን ሚስቴን ስተኛ ማየን ስተኛ ስንወጣ ስንገባ ተባብለን ከነሱ ጋር ስለሆንኩኝ ከዚህ ሀገር ሰው ጋር ስለሆነች አበሻ ብትሆን ይቅርታ እንደዛ እንነጋገራለን ወይ ልጆቻችንን አሁን ተጀምሯል። አሁን ይላል አበሻ ልጁ ግን ስላላደግንበት ያንን ነገር ለማምጣት እኔ አሁን ከነዚህ ጋር ባልሆን አላውቅም ላልል ይችል ይሆናል። የኖርነው በቃ የሆነች ነገር ማድረግ ብቻ ፍቅራችንን የገለጸን ይመስለናል። እኛ ግን ወርዱን እንጠቀማለን። ገባሽ? ለዛ ነው ባበሻ አይደል። አሁን ግን ተጀምሯል። ልጆቻቸውን በጣም ሲወዱ ለባሎቻቸው አይሉም እንጂ ለልጆቻቸው እናቶች ያበሻ እናቶች ለልጆቻቸው ይላል። ባላቸው ካለ ምን አስበ ነው ዛሬ የታባል ትሄድ አሰብክ ነው የሚባለው። አፈቅርሻለሁ ሚስቴ ብሎ ስሟት ጸብጸብ ነው የሚላል። ምን አስበ ነው ዛሬ? እሺ በተግባር ስለምን አታሳዩም? ተግባር ስልክ እቃ በመግዛት ነገር ሳይሆን አትሊስት በአመለካከት ታትናገር እኮ እንደዚህ የምታሳያቸው ነገሮች እኮ በቂ እኮ መግለጫ ናት እኮ ለመውደድ አይደል? ለምሳሌ አሁን ከቤተሰብ ጋር ታወራለህ። ለምሳሌ ከእህት ከወንድም ጋር ስታወራ እህት እንዴት ናት፣ ባለቤት እንዴት ናት ወይ እንደምናት ስትል ለምን ለእሷ እንኳን አታወራላት? ለቤተሰብ ማለት ነው። እሷ እንደዚህ ናት፣ ጥሩ ሰው ናት፣ እንደዚህ ናት፣ እንደምትወዳት እንደምታከብራት ወይ ደግሞ እሷ እኮ በዚህ መልኩ እኮ ታግዘኛለች ስለምን በተለያየ ነገር እኮ መግለጽ ይቻላል። እሱ የምኑ መሰለች? በተለይ ወንዶች ባሎች በተለይ የሚስቶቻችሁን እንድትከበርላችሁ እንድትወደድላችሁ ከፈለጋችሁ እናንተ አንቺ እንዳልሽው ለቤተሰብ መልካም የእሷን መልካምነት ብቻ መናገር ነው ያለባችሁ። ቤዝዶን ዩ ነው የሚወዷት የሚጠሏት አንተ በምታወራው ወሬ። ምክንያቱም እንዲያርጋኛለች ብለህ ከተናገርክ ገስዋት አንተ ሚስት ስለሆነች ያንን ነገር ልትረሳው ትችላለህ። ቤተሰብ ግን አይረሳው። እንዲያርጋኛለች ብለህ ዝም ብለህ ከቀባጠርክ እንዲሆን ያለው ብለህ ለቤተሰብ የምትናገር ከሆነ ቤዝዶን ዩ ነው አንተ በተናገርከው ነው የሚያቋት እንጂ አያቋትም። ከነ መፈጠሩ አያቋትም። እና በተለይ ባል ቤተሰቦች ለእናት ለእህት ነገርካት ማለት አንቀርቅባችሁ ድፉልኝ ማለት እሱ ብቻ አይደለም። በዛ ነው ብዙ ጊዜ ችግር የሚፈጠረው። ጋር ስትሆን ራሱ አሁን ቤተሰብ ጋር ትሄዳለህ አይደል? አጋጣሚ የሆነ አጋጣሚ ደርሶ ስልክ ትደውላለህ፣ አይነሳም። አንድ ቤተሰብ ጋር ስትሆን፣ ሁለተኛ ነገር በሆነ ቢሆን ብቻ አክሲደንት ይኖራል። ትደውል ወጥቶ የሚያናግር ከቤተሰብ ከዛ ጋር ታንቀ አየህ፣ የነሱ ጭላቻ አንተ ደግፈዋል ማለት ነው፣ ሰፖርት አድርገዋል ማለት ነው። እነሱ ለሚስት በቃ ጓደኛ ጋር ሁን፣ ከጓደኞቹ ማለት ቁጭ ብለሽ ሻይ እየጠጣህ ነው አይደል? አትሊስት ወይ የሆነ ታክሲ ወይ የሆነ ነገር አምሽተህ ወይ የሆነ ነገር ብቻ ትደውላለህ። አንድ ጊዜ ወጥቼ ላናግር እዛ ጋር ለሚስት ያለውን ጥላቻ ወይ ለጓደኛ ያለውን ጥላቻ ጓደኞች ያላቸውን አስተያየት ሰፖርት አድርጋ መውደድ እውነት የምታፈቅራት ከሆነ ያችን ሴት ባትገልጽላት እንኳን የሚመጣባትን አደጋ በመከላከል ቆመ መታገል አለብን ነው። እኔ አሁን ለምሳሌ እግዚአብሔር በሚያውቀው ጓደኞቼ ሁላ ያገኘኋቸውና ሻይ ቡና ያልናቸው ስልክ ሳውራት ሚስቴን መጠየቅ ትችላለች። መስማም ዩኒት አስቀናላችሁ ነው የሚሉት። እመቤቴ መሰከረኝ። ስልክ ስናወራ እናወራለን
ከዛ ላቭ ዩ ምናምን ተባብለው ነው የሚዘጋው። ኦልዌይስ ማንም ይኖር ማለት እዚህም ታስታውቃለህ። በነገራችን ላይ እዚህ ላይ ራሱ ስታወራት እኮ ይሰማል ስታናገራት አንድ እንኳን የምትጠረጠርም አይደለህም። እና ምንድነው እሷም ያላትን ነገር በጣም ለእኔ ገብቶሻል። ባልሽን ከተንከባከብሽው እሱም ይንከባከባል። ሚስትን ከተንከባከብሽ ባል ይንከባከባል። እንደዚህ ነው መሆን ያለበት። ለምን ቲም ወርክ ነው። እኔ ለእሷ ማሰብ እሷ ለእኔ። አሁን ለእኔ ቤት ስደውል ለማየም ስደውል ለእህቴም ለወንድሞቼ እግዚአብሔር ምስክሬ ክርስተል እንዴት ናት ነው የሚሉ ገባ። አማንዬ እንዴት ነው ማየ እንዴት ናት ብለው ነው የሚጠይቁ። የሚጀምሩት እንኳን ከሚስቴ ነው። ለምን እኔ የነገርኳቸው እኔ የሰጠዋት ቦታን ስለሚያውቁ ክርስተል እንዴት ነች ነው የሚሉት ቀድሞ። ስለዚህ እንደዛ የሚያደርገው የእኔ ማንነት እኔ ለእሷ የምሰጠው ክብር። ብዙዎቹ ምንድን ነው እንዴ መጽሐፍ ቅዱስ የሚላል እኮ ንግስት ናት ንግስት ናት አከተመ። ምንም የምፍቀው ነገር የለም። ስለዚህ ያንን ነገር ማድረግ ከተቻለ ከባድ ነው ብዬ አላስብም። ማድረግ ይቻላል ከታሰበ። ሶሻል ሚዲያው ካላወዛገበው ፒፕሉ የሚወዛገበው ምንድን ነው? ሶሻል ሚዲያ ላይ ላይክስ ይበዛላት ወይ ላይክስ ይበዛለት ከሚስቱ ወይ ከባል ሲለያይ ሌላ የሚያገኝ ይመስለዋል ሰው። የሚሸወደው ለዛ ነው። አበሻ በተለይ የሚሸወደው ትንሽ መታወቅ ቤቱን አፍርሶ ቁጭ ነው የሚለው። አሁን ለምሳሌ በቢኒያም ቦክሰኛው ማየት ትችላለች። ቢኒያም ቦክሰኛው ሃይ ተባለ መጣ በትንትኑን አውጥቶ ብቻውን ቀረ። የማይጠቅም ነገር ገባሽ? እዛ ሄደ ባዶውን ቀረ። ፍምስና አንዳንዴ ቁጭ ብሎ ተረጋግቶ ማየት አለበት። ምን ይባላል መሰለህ እና ዘነዘና ይሆናል ይባላል። ዝና ከዛ በኋላ እንደ ዘነዘና ሊወቅ ራስን ወቅቶ ነው ታች ዝና በጣም መጠንቀቅ አለ። በተለይ ቤተሰብን ፋሚሊን የማይነካ ቢሆን ጥሩ ነው። ኦኬ ፖለቲካና እነሱ ይለያያል። አሁን እኛ በነገራችን ላይ የኛ ይለያል። የኛ ዝና የጠላትም የወዳጅ ነው፣ የደጋፊም የተቃዋሚ ነው፣ ህይወቱንም ያስከፍላል አይደለም ቤተሰብን። ግን በሌላ መልኩ የሚመጡ አሉ ሚዲያ ላይ ገባ ሞዴል። እኔ አሁን ለምሳሌ ትልልቆቹን ነው የማየው ደስ የሚል። አሁን እነ ቴዲ አፍሮን ስታይ እነ እንትና በጣም ወዳጄ ነው ጎሳዬ ተስፋዬና ገኒ ልክ ሳውራው ገኒ ያለች ሆኒ ይለኛል። እመቤቴን ነው የምልሽ ዮኒ ገኒ ያለች ዮኒን አውሪ ይላታል ስናወራ ማለት በጣም እንዲህ ነን። እነ ታደለ ሩባ ከነ ሚስቱ እንደዚህ የሚሉት አለ። ባል ያለ ሚስት ያለች ምናምን የሚሉ ሰዎች ደስ ብሎች ነው የምታወራቸው። በቃ ክብሩ የሚኖርሽ አልገባሽ? እንደዚህ አይነት ትልቅ ስም ያላቸው አርቲስቶች፣ ሴቶች የሚወርቁላቸው አርቲስቶች ተረጋግተው መኖር ይጀምራሉ። ገባሽ? እውቅና የማይሸጉዳቸው ሰዎች አሉ። አንዳንዱ ግን ትንሽ ሲታወቅ ገደል ይዞት የሚገባ ብዙ አበሻ አለ። ትንሽ እውቅና ገደል። ሌላው የፌክ ሶሻል ሚዲያ ላይ የሚታዩ አለ። አሁን ለምሳሌ እኔ ለመክራት የምፈልገው ኤልዳና የምትባል ከነባሏ የምትገባ ከካናዳ አለች። ሰክረው ነው የሚገቡት። ሰው እንዳይመስላችሁ ይሄ አውሬ አቃጥሎ ሊደፋይ ነው። እሷም ቀምቀማ እሱም ቀምቀሞ ይገባል። ደግሞ ሲበርድላቸው ቀምቀማው ጠዋት ላይ ቸርች ልንሄድ ነው እንዴት ነው እናምራለን ልብሳችን ምናምን ብለው ደግሞ ይመጣሉ። ቀልቤ ግፍፍ ነው የሚለው ፎወ ሊገለኝ ሊበላኝ አላስቀምጥ ያለኝ ምናምን ብላ ቃውጢ ነው የምታደርገው። እሱም እንደዛው። ከዛ ደግሞ ይመጡና ቸርች ልንሄድ ነው ይሁን ምናምን ማቤቴ ድረስ። እኔ አንድ ቀን ሶሻል ሚዲያ ላይ ከሚስቴ ጋር ዲስሪስፔክት ስንደራረግ ወይም የሆነ ነገር አንድ ቀን ሰምታችሁን አታውቁም። ለምን? ክብር ይቀድምብኛል። እኔ ሞቴን እመርጣለሁ። እሷም በክብሯ እንድትደራደር አልፈልግም። ነግሬያታለሁ። በክብርሽ እንዳትደራደሪ፣ በክብሬ አልደራደር። ክብርን የመሰለ ወርቅ ነገር የለም። ከክብር ሌላ ምንም የለንማ። ዊዶን ጋነትና ገባሽ? በዛ አንድም ቀን ይሄው you can see 18 years አንድ ቀን ዮኒ ማኛ ዲስ አርጎ ሚስቱን አይታችኋታል። ያስታውቃል እኮ ማለት ቤት ውስጥ ሆነ እንኳን አንድ ቀን የሆነ ሰው መጥፎ ነገር ተናገራ ወይ ጮሃ ድምጿ ተሰምቶ ምናምን የሆነ ሀፕን እንኳን አላረገም። ስቲል ነው እንግዲህ እዚህ እሱን ነው ማለት ነው። ገባ
እንዲህ ነው ማለት በሌላ ነገር ሊሉ ይችላሉ በዛ ነገር ላይ ግን እንዲያውም እኔ ስንት ጊዜ እንዲያውም በወጣ ቁጥር ተለያየ እንዴ እንላለን ምክንያቱም ቀላል ይላሉ እኔ በያለሁ እንጂ በቃ ማለት ከምሰማው ተለያየ እንደዚህ ወጥቶ አሁን ባለፈው ራሱ ምንድነው ተለያየ ምናምን ሲሉ አሁን ቤት መተሰ እንታስ ምን ይሉ ይሆናል ማለት አንዴ ተሳሳታለሁ ሁሉ ጊዜ ሰው እኔ የሚያስቀኝ እኮ ለምሳሌ አበሻ 3 ወር 6 ወር ኢትዮጵያ ደርሶ ሲመጣ ሚስቱን ጥሎ ምን ተናግሮ ያውቃል? እኔ እኮ ግራ የሚገባው ያ ዮኒ ማኛ ትንሽ ቅመም ስለሆነች ነው እንጂ እኔ ብዙ ሰዎች አሉ 6 ወር 3 ወር ሌላ ቦታ ሄደው ሲመጡ ምን ዮኒ ማኛ ከቤቱ ውጪ መኪና ላይ ቪዲዮ በሰራ ከሚስቱ ተጣልቷል ይባላል። እኔ ግራ የሚገባኝ እሱ ነው። የወደው ተብቴ ደግሞ ያውንማ በቃ የሆነ እንትን ውስጥ እውነትም ይመስላል በነገራችን ላይ ገባ ያ ያስቁኛል አብዛኛው ሰው ደግሞ ምኑ ጋር በምን ግን በነገራችን ላይ ያንተ የፋሚሊ ጉዳይ በጣም ፕራይቬት ነው ማግኘት አይቻልም ጥሩ መጥቶ ያ ለምን መሰለሽ ማድረግ ያለብሽ ለምን መሰለሽ ምንድነው ጥቅሙ ሶሻል ሚዲያ ላይ ይዤው ብመጣ አይኔ በዛበት ነገር አብያንስ ብቻ ይዘው ከተድሮ ታመጣት ነበርኩ አመጣ ነበር ግን ሶሻል ሚዲያውን አይደለም ልክ ሳይው ምን ሆነ እየተበላሸ ሲሄድ ሳይ ለሰባውን ማየን ሚስቴን አላሳየም ሴቶች ናቸው ሴቶችን ነው ብዙ ጊዜ አታክስ ያደርጉ መጣ አይቻል ሴቶች ልጆችን ነው መጥተው አታክ የሚያደርጉት ብዙ ጊዜ ካይ ገባሽ ወንዶችን አይደለም አማንዬን አያርኩ ፎር ሳም ሪዝን ሴቶቹ ላይ አቃቂር ያወጣል ሴት ሲሆኑ I'm sorry to say that ሴቶች ብዙ ጊዜ አቃቂር ይወጣል አረ የልጅ ወንድ ልጅ ላይ እኔ ወንዱ ልጇ ጌ አንዳንዱ ተራ ሰው ነው ለነሱ ብለዋል ማለት ብለዋል ቆሻሻ ነገር ብለዋል እኔ ናቲ እንዲያውም በጣም ኳይት ነው እንደ የአማንዬ ባህሪ ነው ያለው ናቲ በጣም ዝምተኛ ልጅ አረ የኔ ልጅ ይለያል የሚናገርም ልጅ አይደለም እና ዝምታው ሰው ላይ የሚደርስ አይደለም ሰው የሶሻል ሚዲያ ሰው አይደለም ጎትቶ አምጥተው ተራፋል ራሱ ባንዳራስ ታውቃለህ ዩቲዩብ ላቃብሎ አረስጠኝ ስለው እኔ እንደዚህ ነገር አላውቅም ብሎ ባንዳራ እና ገባሽ አንዳንዴ እንደዚህ ያለ ግን ለዛም ነው አየውና አማንዬ ምናልባት አልፎ አልፎ ስለሚመጣም ልጅም ስለሆነ ያው ትንሽ በተወሰነ መልኩ እንትን አላቸው እንጂ ሴቶቹ ላይ የሚመጣው ነገር ጥሩ ስለማይሆን ደግሞ ማያየ ቲኔጀር ስለሆነች እሷን ማምጣት አልፈልግም አንድ አልፎ አመጣት ነበር አሁን ግን ሙሉ ለሙሉ አቁሜያለሁ የሚወዷቸው ልጆችን በጣም ብዙ ሰው አለ ግን መጥፎዎቹም ደግሞ አለ ክፉዎቹ አለ ካንቺ ጋር መነጋገር አቅም ሲያቅታቸው ሮጠው ልጆችሽ ይሄዳል የደከመ ማንነት ያለን ነገሮች አሉኛ ጋር መስተካከል ያለበት አንቺን ይመስለኛል በስድብ እኔ አሁን ስድብ አደንዝዞኛል ምንም አይነት አይ ቲንክ ስለቆየንበት ይመስለኛል ቆየንበት ደግሞ በስልንበታል ሶሻል ሚዲያ ላይ ማንም እንትን በማይልበት ሰዓት ተፈረጋግጠን የራሳችንን ከለር ይዘን መተናል በራሳችን መንገድ ማለት ጥሩንም መጥፎንም አብረን ነው ግን አይ ቲንክ እኔ ምን እየሆንኩ ሄድኩ አይ ቲንክ ነገሩ የኔ ፋኖች ላይ በደንብ መስራት ጀመርኩ ከኔ የሚፈልጉት ምንድነው ከኔ ጋር ምንድነው የሚያግባባቸው ከኔ ጋር ምን አላቸው የሚለው ነገር ላይ በደንብ እሱን አያለ እና ከነሱ ጋር እየተናበብኩ ነው መሰራው በፊት በራሴ መንገድ ብቻ ነበር አሁን ግን ይሄን ያህል ጊዜ ለሚከተለኝ ወንድምና እህቶቼ የነሱንም ሐሳብ መቀበል አለብኝ በሚለው ከነሱ እየወሰድኩ ሐሳብ እንትን እላለሁ ሱሱ ታውቃለህ አይ መጠንቀቁ ጥሩ ነው በነገራችን ላይ ላልከው ሴቶች ላልከው ለኛ ሴቶች ከመምከር ይልቅ ማን ነው ከመከራከር ይልቅ የሆነ በቃ ኮርስ ነገር ምክር ነገር በተለይ ለወጣት ሴቶች እንደሱ ካላረክ በስተቀር ነገሮች ካለፉ በኋላና መውጫው ካጣቸው በኋላ ወይ የሆነ ነገር ከደረሰ በኋላ እንዲህ ነው ማለት ይልቅ በተቻለ አቅም በየጊዜው ማፍቀር እንደሚቻል በሙሉ አለማፍቀር ከዛ ፍቅር ውስጥ ለመውጣት የሚቻልባቸው ብዙ መንገዶች እንዳሉ ቢነገራል የኔዎቿን በደንብ ባንነው የሆነ የእግዚአብሔር ይስጥልኝ ቀጥታ የሄዱት ቦይፍሬንዶቻቸው ጋር ጓደኞቻቸው ማናቸው የሚለውን ማጥናት ጀመሩ
ቀስ እያሉ እልም ጓደኞቻቸው ወንበዴ መሆናቸውን ሲያውቁ ቀስ እያሉ በኋላ ችግር ውስጥ እንዳይገቡ። ምክንያቱም አንዴ ሴት ልጅ ፍቅር ውስጥ ከገባች በኋላ ለመውጣት በጣም ችግር አለባት። ወንድ የሆነ ሌላ ሴት ታመጪለታለች፣ ይገላገላል። ወዲያው ራሱን የመሰለች ሴት ያገኛል። በነገራችን መጨረሻቸው እንደዚህ አይነት ወንዶች በነገራችን ላይ እውነቱን ልንገርህ አይደለም ዛሬ በየቦታው የምታያቸው ወንዶች አግብቶ የፈቱ ናቸው፣ ወልደው እንደዚህ ሲንግል ናቸው። ህይወታቸው በጣም ምስቅልቅል ያለ ነው። በተለይ በኢሮፓ የአሜሪካን እንኳን ብዙ የማያስቸግር በጥቁር መስራት ይችላል። ኢሮፓ ውስጥ አንድ ጊዜ አንድ ልጅ ከወለድሽ ይሆን ከዛ በኋላ ህይወት ምስቅልቅል ነው በተለይ መክፈል አለ። ኦፍ ኮርስ አይ እዚህም ደግሞ በጣም ከባድ ነው። በተለይ ወንድ ልጅ ወልዶ ዝም ብሎ መሄድ አይችልም። አንዳንዴ እናንተ ጋር ይሻላል። እዚህ የጥቁር እንኳን ብትሰራ በየቀኑ በጣም ከተማውን ትንሽ ስለሆነ ኮንትሮል አለ። እዚህ መስራት ይችላል። ትልቁ ነገር ማንኛውም ሰው ሰርቶ የሚቀየርበት ሀገር ነው አሜሪካ። አንዳንዱ አሁን ለምሳሌ ሶሻል ሚዲያ ላይ በጣም አዲክትድ ሆኖ ያሰንፋል። አዲክትድ መሆንና ሶሻል ሚዲያን ለሆነ ነገር ልጠቀምበት ማለት ይለያያል። አንዳንዱ በቃ 10 ሰዓት ቁጭ ካላለ መውጣት አይችልም። አዲክትድ ሆኗል እና ምን አድርጎ ታዲያ በቃ አስንፎታል። ግን ለተወሰነች በሆነ በትርፍ ጊዜው መጥቶ ለሚጫወት ለሚያደርገው ጥሩ ነው እና ማወቅ ምንድነው የምፈልገው ሶሻል ሚዲያ ስመጣ መዝናናት ነው፣ ገንዘብ መስራት ነው፣ ሰው መተዋወቅ ነው፣ ምንድነው የምፈልገው? ያንዳንዱ ደስ የሚለኝ ውጪ ከሚጠጡ ይልቅ አሁን እኔ ውጪ ፈታ ከሚሉ ይልቅ አሁን አሮና የሚመቸኝ እውነቱን ልናገር ቤት ዱቅ ብሎ በራሱ ጊዜ የሆነች ነገር ይዞ በሙዚቃ ፈታ ማለት ውጪውን ትቶታል። አሮና አላገባም። ምን አደረገ? ብልጦ ነው ወጦ ገብቶሻል። አንደኛ ጠጥቶ አንደኛ የሆነ ነገር ሆኖ ከሚሆን ቤቱ ዱቅ ብሎ ሙዚቃውን እያዳመጠ ከስራ ሲገባ ሙዚቃውን ይዟል፣ ዱቅ ይላል። ሙዚቃውን አድርጎ ውጭ አልወጣም ማለት ነው። እኔም ደግሞ ተገናኝተን ከአንዴም ሁለቴ አግኝቼዋለሁ። ሲያትልም አግኝቼዋለሁ፣ አትላንታም ተገናኝተን ጽድት ያለ ወንድም የራሱ ነገር በራሱ መንገድ የሚሄድ ብልጥ ልጅ እንዲህ ሶሻል ሚዲያ ላይ ዱቅ ብሎ ሙዚቃ እንደሚያዳምጠው አይደለም። የገባው ያራዳል። አይቶታል። ላይፍን በደንብ ነው ያየው። እና ምን ያደርጋል? ውጪ ከሚሆን ስራ ይጨርሳል አይደለ? ስራውን ጨርሶ እንደመጣ ሙዚቃውን ዱቅ ያደርጋል፣ ቁጭ ይላል። የሆነች ነገር ካለች ዱቅ ብሎ እዛ ይጨርሳል። በቃ ምንም ሳይናገር ሙዚቃ ይከፍቶ ይፈታ ይላል። ለዚህ ነው ይጸዳል የምለው። እንደዚህ አይነት ሰዎች ይመቹኛል። ምን አላማቸውን የማይሰጡ ሰዎች ናቸው። እሱን ልምሰል ብለው ደግሞ የሚፈረጋገጡ ሰዎች አሉ። የሚደክመው ያ ነው። አንዳንድ ሰው የራሱ ማንነት ነው። አንዳንዱ ለመምሰል ኮፒ ፔስት ሊሆን ይልና ይሰቃያል። ወጥሮ የሚሰራ ልጅ ነው። ስራውን ካበድብ በስማም ብረት መስራት ይሉት መስራት ነው። ጊዜም አላቸው እነሱ። የሆነ ሰው ስራ ካለ ጥፍት ብለው ነው የሚሰሩት። ረፍት ሰዓት ላይ ደግሞ እንደዚህ አይነት ባህሪ ያላቸው እና ጎበዝ አውሮፓም እንደሆነ እንደዚህ አይነት ሰዎች አትሊስት ሴቷ ከመንግስት የሚመጣ እርዳታ ስላላት እና ልጅ እዚህ ሀገር ሴቶቹ ብረት ናቸው። እንደ ሴት አሜሪካን ሀገር ገንዘብ ያለው ይሰራሉ። ወልደው ቤቢ ሲተር ምናምን በግል የለም። ቤቢ ሲተር እንኳን ካመጣል መንግስት ነው የሚያመጣል። በመንግስት ሁሉ ነገር ሲስተም በቃ በመንግስት። እዚህ ግን የሚገርምሽ አሜሪካን ሀገር እንደ ሴቶቹ ገንዘብ ያላቸው የለም። ስለዚህ ባሏ ሰራ ረዳት ማይላቱ ገባክ? እዚህ ግን ሚስት ለባሏ ገንዘብ እንዳትጠይቅ ከመንግስት ሙሉ ነገር ስለሚደረግላት አንተን የሚያሳድድም አንድ ወረ ታውቃለህ፣ ሲስተሙና መንግስት ነው። አልቀንቆ ስለዚህ በነጭ መስራታችን ምክንያት አንደኛው ብትሰራ ራሱ በነጭ ራሱ ከመንግስት ጋር ተላቀ ብትሰራ ደሞዙ ብዙም አይደለም። ሀፍ የሚሄደው ልጅ ጋር ሀፍ እንደናንተ እንኳን የሆነ ትንሽ እንኳን አይደለም። እናንተ ጋር ታክሱ ግብሩም ለቀደም ሲያወራ ልጅ ሰማ 5% እና 15% እኛ ጋር በጣም ታክስ አለ። አሁን ለምሳሌ እኛ ጋር እስከ 19% እስከ 40% ማለት እናንተ ጋር በለው እኛ ጋር 9% ነው። አሁን 19% 19 እኛ ጋር በተሰቀለ እና ስለዚህ መንግስት ነው አንተን የሚያሳድድ። ከወለድ በቃ ወይ መክፈል አለብህ፣ ሰርተህ ሀፉን መክፈል አለብህ።
ወይ ከእሷ ጋር ተስማምተህ መኖር አለ። እሷ አትናገርም። አሁን ለምሳሌ አይታት እንደሆነ ፌቨን የምትባል ልጅ አለች እዚህ ሚዲያ ላይ። እሷን ፎር ኤግዛምፕል ልጥራለህ ብዬ ነው። ፌቨን 24 አወርስ ቤት ናት። 3 ልጅ ነው ያላት አይደለ? ኦኬ 3 ልጅ አላት አላውቅም። 3 ልጅ ነው ያላት። 24 አወርስ ግን እዚሁ እንትን ላይ ናት ያለችው ጀርመን ነው። ሶሻል ሚዲያ ላይ ጥሩ ብር ታገኛለህ። በልጅ እስከ እዚህኛ ሀገር በልጅ እስከ 400 ምናምን ኤሮ ነው የሚሰጠው በአንድ ልጅ። ሌላ ደግሞ ጥቅማ ጥቅሞች አሉ። ለእናት ቤት ይከራያሉ። በጣም ትልቅ ቤት 2 ልጅ ነው ያለው። ኦኬ 3ም 2። ስለዚህ ባልኖረ ሰጠ አልሰጠ ምንም አይመስል። ግን ማን ነው ባልየውን የሚያሳድደው? መንግስት። ስለዚህ የትም አታመልጥም። የትም እንዳለ ባንክ ምናምን ነገር አበቃ። ኧረ 250 ዩሮ ነው እያሉ ነው እዚህ ጋር። እስከ 400 ዝም በላቸው። እስከ 400 ምናምን ሊኖር ይችላል። እስከ 400 ዩሮ የማያውቁት አለ። አሁን ለምሳሌ ከዛም የበለጠ ይሰጣል። ከዛም የበለጠ ኖርዌይ በጣም አሪፍ ነው እያሉ ነው። ይኸውልህ አሁን እነሱ የሚሉት ምንድነው? ልጅ ወልደህ የምታገኘውን ገንዘብ እኔ ባይሰጠኝ ባልወልድ ይሻለኛል አባት የሌለው ልጅ ከማሳደግ። ይከብዳል በእውነት ትንሽ ከባድ ነው። አባት የሌለው ልጅ ለምን መሰላችሁ? እናት መሆን የምችለው እናት ብቻ አባት መሆናቸው ምንም ብታረጉ አባት መሆናቸው። እኔ ለማንዬ ለማያዬ የማሳየው ፍቅር ከሚስቴ የተለየ ፍቅር ምንም አይደለም። የወንዱ ህይወት ይበላሻል። ይሁን ምንድነው? ወንድ ልጅ ፕሪንሲፕል አለን፣ ህግ አለን። እናት ጋውን ለምሳሌ አሁን እርግጠኛ ሆኜ ልናገር፣ ናቲ ቢወጣ የጂጂ ልጅ ናቲ ውጭ ቢያመሽ ልጅ ምን ሆነብኝ ወይኔ ነው የምትለው። ስለሚጠጣው ስለሚያጨሰው ከሴት ጋር ይሁን ምንም የምታውቀው ነገር የለም። መንሰፍሰፍ ብቻ ነው። ወንድ ልጅ ሲሆን ምን አባቱ ሊያደርግ የት ነው ያመሸው? ለምን አባቱ አመሸ? ፎዋጥ ብሎ ነው እኛ የምንጠይቀው። ልዩነቱን አያችሁ? እናት ስትሆን ወይኔ ልጅ ምን ሆነብኝ፣ ምን ነክቶት ነው፣ ቤት ወጥቶ ነው፣ መኪና እንትን ብሎ ነው ምናምን ብላ ነው። ይሄ ምንድነው? ፕሪንሲፕል የሌለው አስተዳደግ ነው እናት ማሳደግ የምችለው ኬሪንግ ብቻ። እኔ አምሽቶ እንዳይደግም ነው ማረገው ነው ይኬና አንዱ አያችሁ? የሴትና የወንድ ልዩነቱ ለዛ ነው። ልዩነቱ ለዛ ነው። እናት ብቻ መሆን ትችላለች። አባት የፕሪንሲፕል ሰው ነው። ፕሪንሲፕል እንዴት ላይፍን ማስተካከል እንዳለብን፣ እንዴት ጋይድ መደረግ እንዳለበት የሚያስተምረው አባት። እናት ፍቅርን፣ ኬር ማድረግን ምን ማለትን ነው የምትችልበት። በቃ ያንን ሲያመን ማን ጋር ነው የምንሄደው? እናታችን ጋር። አባት ጋር ሄደን አናውቅም። ኖባዲ ሲያመን ሲቆርጠን እማዬ በሚገርም ሁኔታ እቤት ቁጭ ብለን እኔና ሚስቴ ማለት ነው ሙቪ እያየን ምንም ነገር ይፈልጉ ማያየም አማንየም ሚስቴን ነው የሚጠይቋል። ዱቅ ብለን አብረን እኔ ተጠይቄያለሁ እና ይገርመኛል እላቸው ወርባውሚ ኖ ማመስገን ይላሉ። በሌሎቻችሁም ትዳር ያላችሁ ሰዎች እስቲ ታዘቡ። ወንዶቹ አብራችሁ ቁጭ ብላችሁ ወይም ደግሞ እናት የሆነ ነገር እየሰራች ኪችን ውስጥም ሊሆን ይችላል፣ ላውንደሪም እያደረገች ሊሆን ይችላል። ኤኒቲንግ ሺ ዳዝ እኔ ዱቅ ብዬ ወይ ቲቪ እያየሁ ምናምን ነገር ሄደው እሷን ነው የሚጠይቁት። they don't ask me። ስለዚህ እናት ይሄን የማድረግ የኬሪንግ ባህሪ አለ። እኔ ራስ አርግ ነው ማለት። ስለዚህ they know the answer። ከዛ ሚስቴ ጋር ሄዳሉ። ሚስቴ እሺ ብላ ታረግላቸዋል። እና ነገርኳት why you keep doing this I don't know ትላለች። የእናት ባህሪ ነው። አንቺን ብትሆኚ የምታረጊው ነው። ገባሽ? የማንኛውም እናት ያንን ታረጋለች። ግን አባት ደግሞ የሚያስፈልግበት ቦታ እንዳልከው እኔ አሁን ለምሳሌ የሆነ ሰዓት ላይ እንዲህ አልኩኝ በሳምሪ ማለት ነው አልኩኝ በቃ አባት የዛኔ ነው አባት እንዲህ አንጠልጥሎ እንዲያዳፋት እንደሚያመጣት አቅ ነበር እንደው ብለ እኔ ግን ያንን አልችልም አለ። አሁን ለምሳሌ ማየ ጋር ከመጣች እንደ አባቷ አትሰማም። እኔ ለደቂቃ እንዳዝንባት የማትፈልግ ልጅ ሴቷ ልጅ ለደቂቃ ነው ማወራሽ። አማንዬ ጣጣ የለው እናቱ ጋር ወንድ ልጅ ወደ እናቱ ነው፣ ሴት ልጅ ወደ አባቷ ነው። እና ማየ ምንም ነገር እኔና ሚስቴ አንድ አይነት ነገር ተናግረናል የኔን ቃል ነው የምትወስደው ደሰምተ እና ሴት ልጅ ወደ አባቷ ነው። እና ያንንም ስለማቀነ ለማየ ያለኝ ነገር ትንሽ ሳሳለ
በማንኛውም ነገር ላይ በተለይ አሁን ደግሞ ቲኔጀር ስለሆነችብኝ በደንብ አዳምጣታለሁ። ኖ ከማዳመጥ ይልቅ ያለ ስሜት ለማያ ነው ወይስ ለወንድ ነው? የተለያየ ፍቅር ነው ያለኝ። የሚገርምሽ እውነቱን ተናገር፣ የቱ ጋር ብልጫለሁ? ትንሽ የማያ ይበልጣል። አልዋሽ፣ የማያ ትንሽ ይበልጥብኛል። እውነቱን ነው የምነግርሽ። አማርዬን በጣም ነው የምወደው፣ ግን የማያ ይበልጥብኛል። ታሳዝናለች በጣም ሴትነቷም ይመስለኛል። የሆነ የሚያሳዝነኝ ነገር አለ። ወንዱ ገባሽ ራሱን መሆን ይችላል። የሴቷ ግን በጣም በጣም እንትን ይለኛል። የማያየ በጣም ይለኛል። ጉድ ፈላ ይሷባል። በህይወት ለመኖሩ ፈጣሪ ወቅ ማለት የሆነ ነገር አይ ግን አስሎንጋስ ታውቃለች ምንድነው? እኔ ማየን በትልቁ ያስለመድኳት ስታቅ ምንድነው? እሷም እንደኔ አይነት ሰው በቃ እንደኔ ቴኬር የሚያደርጋት ነው የምታመን ባሳየሽው ነው ልጅ። አሁን ለምሳሌ ሱሪውን ዝቅ አድርጎ የሚሄድ ወንድ አይመስላል። ፈጣሪ ምስክሬ ነው። ወንድ አይመስላል ልጅ። እንኳን እሱ አማንዬ ወንድ አይመስላል። አንተ ሸገር የሚሉ ሰውዬ አስቀየም እና እንትን ኮፍያ ራሱ አዙሮ አይደረግም። አማንን ለማናደር ኮፍያ ካዞርኩኝ ይጥልብኛል። ኮፍያ ነው ኮፍያ ዙሬ ማረጋቸው ያስለምድሻቸውን ነው ልጆች የሚያደርጉት። ኮፍያ ፊት ለፊት ነው የሚደረገው። ዶንት ተርን ኢት አራውንድ ዩር ኖ ጌር ዊዝ ኢት። እንደንትን ያሳደጋችሁ እንደ ኢትዮጵያ? አዎ በምልሽ የኢትዮጵያ እኮ የሚጥም ካልቸርም አለ ደስ የሚል እውነት። አንዳንዱ በጣም ደስ የሚላል፣ አንዳንዱ ደግሞ የሌለ ነው። አሁን ለምሳሌ እኔ የስልክ ምናምን የሚባል አልሰማም። ልጆቼ ማያ አይ ቲንክ የ10 ዓመት ልጅ ሆና ስልክ ነበረ። አማንዬ በ8 ዓመቱ የራሱ ስልክ አለ። ትምህርታቸውን ምናምን በደንብ ከተከታተሉልኝ ሌላ አልሰማም። እንደፈለጉ ማየት ይችላሉ። ጣጣ የለኝም። አንዳንዷም ዊኬንድ ይላል በዚህ ሰዓት ይላል ምን አልሰማም። ፈታ ብለው ስልክ ላይ ምክንያቱም ተደብቀ ያደርጉታል። እኔ ተደብቀው እንዲያደርጉ ልጆቼን አልፈልግም። ፊት ለፊት ቢያደርጉልኝ ይሻለኛል። ስለዚህ ስልኳም ለዛ ነው። ስልኳን ማየ ስልክ አለ አማርኛ ያለው ምንም አይመስልም። ትምህርት ነው። በጣም